ሁዘይፋ ኢብኑ አልየማን። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ካረማችሁ? የአላህ ሰላም እዝነት ረህመቱና ጥበቃው አይለያችሁ እያልኩኝ አዳዲስ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችንም ካላችሁ እንኳን ደህና መጣችሁልን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። እነሆ ዛሬ ደግሞ በአላህ ፍቃድ ከባለፈው ሳምንት የቀጠለው የታላቁ ሰሃባ ሁዘይፋ ኢብኑ አልየማንን ታሪክ ክፍል 2ን ይዘንላችሁ ቀረብን። ቢስሚላህ ወደ ታሪኩ። በእርግጥ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ መናፍቃን እነማን እንደሆኑ በተዘዋዋሪ መንገድ መረዳት ችለው ነበር። ይኸውም ከሙስሊሞች መካከል አንድ ሰው በሞተ ጊዜ ዑመር የሚከተለውን ጥያቄ አንዱን ሰው ይጠይቃሉ። በሥርዓተ ጸሎቱ ሶላተል ጀናዛ ሁዘይፋ ተገኝቷልን? በማለት የሚያገኙት መልስ አዎ ከሆነ እሳቸውም ይሰግዳሉ። አልተገኘም ካሏቸውም በሞተው ሰው ላይ ጥርጣሬ ያድርባቸውና መስገዱን ይተውታል። አንድ ጊዜ ዑመር ሁዘይፋን ጠየቁት። ገዢ አድርጌ በየሀገሩ ከሸምኳቸው ውስጥ መናፍቃን የሆነ አለ? በማለት ጠየቁ። ሁዘይፋም አንድ ሲል መለሰ። በስም ጥቀስልኝ ሲሉ ዑመር ጠየቁ። መግለጽ እንኳ በፍጹም አልችልም አለ ዑመር ረዲየላሁ አለ። ዑመርም ረዲየላሁ አንሁ በየሀገሩ በየስማቸው ገዢዎቻቸው ላይ ባደረጉት የቅርብ ክትትልና ግምገማ መሰረት ልክ ሁዘይፋ የጠቆማቸው በሚመስል አኳኋን መናፍቅ የሆነውን ገዢ ከኃላፊነቱ አስወገዱት። የሁዘይፋ ብልህነትና ፈጣንነት ካስፈለገባቸው ፈታኝ የሆኑ አጋጣሚዎች አንዱ በህንደቅ ዘመቻ ላይ የፈጸመው ጀብድ ሲሆን፣ በዚህም ዘመቻ ሙስሊሞች በጠላት ጦር ተከበው በአስቸጋሪና በጣም አደገኛ ሁኔታ ላይ ነበሩ። ሆኖም ያላቸውን ኃይል በመጠቀም ከፍተኛ ጥረት አደረጉ። በመጨረሻም ደከሙ። ጦርነቱ በጣም አስከፊ ስለነበረ ውጥረቱም እየሰፋ በመሄዱ አንዳንዶች ተስፋ በመቁረጥ ጀመሩ። ቁረይሾችና ተባባሪዎቻቸውም የተሻሉ አልነበሩም። ያላቸው ጥንካሬና አቋም ሁሉም ተዳክሞ ነበር። ኃይለኛ ንፋስም በመንፈሱ ድንኳኖቻቸውን ነቃቀለው፣ እሳታቸውንም አጠፋባቸው። በአሸዋና በአቧራማ ፊታቸው ተሸፈነ። በጦርነት ታሪክ ውስጥ በእንደዚህ አይነት ወሳኝ ወቅት ተሸናፊው ተስፋው አስቀድሞ የተሟጠጠው ወገን ሲሆን፣ አሸናፊው ግን ተስፋ ባለመቁረጡ መዝለቅ የቻለው ወገን ነው። በእንዲህ አይነቱ ወቅትም ወታደራዊ መረጃ ለጦርነቱ ውጤት ወሳኝ የሆነ ሚናን ይጫወታል። በዚህ የነቢዩ ሰለላሁ ዐለይሂ ወሰለም ከጠላት ጦር ጋር ፊት ለፊት ተፋጠው ባሉበት ደረጃ ላይ የሁዘይፋ ኢብኑ አልየማን ልዩ ክህሎትና ልምዱን በመጠቀም አስፈላጊ ሆኖ ተገኘ። ነቢዩ ሰለላሁ ዐለይሂ ወሰለም ሌላ እርምጃ ከመውሰዳቸው በፊት
ሁዘይፋን ወደ ጠላት ጦር መሃል ሰርጎ በመግባት የጠላትን ጦር ብቃት፣ ሞራል፣ አዲስ እቅድና አጠቃላይ ያሉበትን ሁኔታ ጨለማን ተገን አድርጎ አጣርቶ እንዲመጣ በሰላይነት መለመሉት። በዚህ አደጋና ሞት ባጠለለበት ከባድ ተልዕኮ ላይ የተከሰተውን ክስተት ራሱ ሁዘይፋ እንዲህ ሲል ይተርክልናል። በዚያች ሌሊት ሁላችንም በደም ተጠምቀናል። አቡ ሱፊያን እና ሰዎቹም የመካ ሙሽሪኮች ፊት ለፊታቸው ነበሩ። የበኑ ቁረይዛ አይሁዶችም በስተጀርባችን በመሆናቸው ለልጆቻችንና ለሚስቶቻችን በጣም ፈርተንላቸው ነበር። ሌሊቱም በጣም ጥቅጥቅ ያለ ጨለማ ነበር። እንደዚያ ጨለማ የሆነ ሌሊትና ጠንካራ ንፋስ የበዛበት ወቅት አጋጥሞኝ አያውቅም። በሙስሊሙ መካከል ያሉት መናፍቆች ከጦርነቱ አፈገፍገው ወደ ኋላ ለመመለስ ፍቃድ ጠየቁ። ቤቶቻችን ለጠላት ተጋለጡብን በማለት አስቸገሩ። ነቢዩም ሰለላሁ ዐለይሂ ወሰለም ፍቃድ የጠየቁትን አሰናበቱ። ብዙዎቹም ሄዱ። በመጨረሻም 300 ሙስሊሞች ብቻ ቀረን። ነቢዩም ሰለላሁ ዐለይሂ ወሰለም የቀረውን ታጣቂዎች እየዞሩ መመልከት ጀመሩ። እኔ አጠገብ ደረሱ። ከብርድም የምከላከልበትን ምንም አይነት ልብስ የለኝም ነበር። የሚስቴ አንድ ብርድ ልብስ ነበር፣ ለዚያውም ጉልበቴን እንኳን አይደርስም። እጥፍጥፍ ብዬ ከመሬት ጋር ተለጥፍ ያለሁ። ነቢዩም ሰለላሁ ዐለይሂ ወሰለም ወደ እኔ በመጠጋት ይህ ማን ነው ብለው ጠየቁ። ሁዘይፋ ነኝ በማለት መልስ ሰጠሁ። ነቢዩ ሰለላሁ ዐለይሂ ወሰለም ተጠራጥረው ጠየቁ፣ ሁዘይፋ ነህ? በረሃብና በብርድ ምክንያት ቀና ለማለት ባለመድፈሬ ከአፈሩ ጋር ተጣብቄ ነበር። አዎ የአላህ መልእክተኛ ሆይ ብዬ መለስኩላቸው። የአቡ ሱፊያን ጦር አንድ አደጋ ሳይገጥሙ አልቀረም። ለማንኛውም አንተ ሂደህ የጠላትን ጦር አሰፋፈርና እንቅስቃሴ እንዲሁም አዲስ ዜናዎች እንዳሉ አጣርተህ ትመጣለህ በማለት አዘዙኝ። እኔም ብድግ አልኩኝ። በዚህ ጊዜ ፍርሃትና ብርድ በጣም እየተሰማኝ ነበር። ነቢዩም ሰለላሁ ዐለይሂ ወሰለም እንዲህ በማለት ዱዓ አደረጉልኝ። ጌታዬ ሆይ ከፊቱም ከኋላውም ከቀኙም ከግራውም ከላዩም ከታችም ከሚገጥመው ማንኛውም አደጋ ጠብቀው። በአላህ እምላለሁ ነቢዩ ሰለላሁ ዐለይሂ ወሰለም ወደ አላህ የሚያደርጉልኝ ዱዓ ሳይጨርሱ በልቤ ውስጥ የነበረው ፍርሃትና ሰውነቴን ያሳሰረው ብርድ ጠፋ። ለመሄድ እንደተዘጋጀሁም ነቢዩ ሰለላሁ ዐለይሂ ወሰለም እንደገና ጠሩኝና ሁዘይፋ በተቀናቃኞቻችን ጦር ውስጥ ገብተህ የምትችለውን ሁሉ መረጃ ሰብስብ፣ ማንንም ግን እንዳትገድል አሉኝ። እኔም እሺ በማለት መለስኩላቸው። ተልኮዬንም ለመጀመር ጉዞዬን ቀጠልኩ። ጨለማን ተገን በማድረግ ወደ ሙሽሪኮች ካምፕ ዘልቄ ገባሁ። እንደ አንዱም የሙሽሪክ ታጣቂ በመምሰል ቁጭ አልኩ። አቡ ሱፊያን ከተቀመጠበት በመነሳት የሚከተለውን ዲስኩር አደረገ። የቁረይሽ ሰዎች ሆይ የመጨረሻ ቃሌን ልስጣችሁ፣ በዝግጅት ላይ ነኝ። ነገር ግን ንግግሬ ለሙሐመድ እንዳይደርስ ፈርቻለሁ። ስለዚህ ሁላችሁም ከጎናችሁ ማን እንደተቀመጠ አረጋግጡ። ይህን እንደሰማሁ ይላል ሁዘይፋ ታሪኩን በመቀጠል አጠገቤ ያለውን ሙሽሪክ አጋሪ እጅ በፍጥነት ለቀም በማድረግ ማን አንተ በማለት ጠየኩት፣ ሳይቀድመኝ ለመቅደም። አቡ ሱፊያንም ንግግሩን ቀጠለ። የቁረይሽ ሰዎች ሆይ በፈጣሪ እምላለሁ አካባቢያችን ሰላምና መረጋጋት የለበትም። በአደጋ ውስጥ ነን። ግመሎቻችን ጠፍተዋል። በኑ ቁረይዛዎችም ትተውን ሂደዋል። እንዲያውም ስለ እነሱ የሰማነው ወሬ የማያስደስት ነው። በዚህ ቀዝቃዛና ደረቅ በሆነ ንፋስ እየተጎዳን ነው። የምናነደው እሳት እየጠፋ ነው። በንፋስ ኃይል የተነቃቀሉ ድንኳኖቻችንም ከምንም ሊከላከሉልን አልቻሉም። ስለዚህ ሁላችሁም አፈግፍጉ፣ እኔም ከዚህ ከመልቀቄ ነው አለ። አቡ ሱፊያንም ወደ ግመሉ ሄደ። ልጓሙንም በመያዣ ጀርባ ላይ ወጣ። ግመሏንም በመኮልኮል ቀጥ
ብላ እንድትቆም አደረጋት። ነቢዩም ሰለላሁ ዐለይሂ ወሰለም በማንም ላይ እርምጃ እንዲወስድ አልፈቀዱልኝም እንጂ አቡ ሱፊያንን በቀስት ለመግደል የተመቻቸ አጋጣሚ አግኝቼ ነበር። ወደ ነቢዩም ሰለላሁ ዐለይሂ ወሰለም በተመለስኩ ጊዜ ብርድ ልብስ ለብሰው ሶላት እየሰገዱ ነበር። ሶላቱን ጨርሰው እኔ መምጣቴን ባወቁ ጊዜ ወደ እግራቸው ካስጠጉኝ በኋላ የለበሱትን ብርድ ልብስ ጫፍ አለበሱኝ። በተልእኮዬም ወቅት የገጠመኝን ሁሉ ሪፖርት አደረግኩ። እጅግ ተደሰቱ። ሁዘይፋ ዕውቅና ታላቅ የሥነ ምግባር አቀንቃኝ ነበር። ሰዎች አላህ የሚጠላቸውን ነገሮች በእጃቸው፣ በምላሳቸው፣ በልባቸውና በጭንቅላታቸው እንዲታገሏቸው ማስጠንቀቅ የዘወትር ተግባሩ ነበር። በልባቸው መልካምን እየወደዱ በምላሳቸው መልካምን እያዘዙ በእጆቻቸው ግን መጥፎን ሥራ የማይታገሉን ግለሰቦች የእውነት አንድ ዓይን ያጠፉ ሰዎች መሆናቸውን በልባቸው ብቻ መጥፎ ተግባራትን እየጠሉ በምላሶቻቸውና በእጆቻቸው ግን መጥፎ ስራዎችን የማይቃወሙ ደግሞ የእውነትን ሁለት ዓይኖችን እንዳጠፉ እንዲሁም በልባቸው በምላሳቸውም ሆነ በእጃቸው መጥፎ ተግባራትን የሚሰሩ ሰዎች በአካል ያሉ ነገር ግን በመንፈስ በድን የሆኑ እንደሆኑ ዘወትር ያስተምር ነበር። ሁዘይፋ ስለ ልቦች ሲያስረዳን እንዲህ ይል ነበር። ልቦች ትክክለኛ መንገድና የስህተትን ጎዳና ከመከተል አንጻር በአራት አይነት ሊመደቡ ይችላሉ። አንደኛው የተደፈነ ወይም የተዘጋ ልብ፣ ይህ የከሃዲዎች ልብ ነው። ሁለተኛው የመናፍቃን ወይም የግብዞች ልብ። ሶስተኛው ግልጽና ክፍት የሆነች ልብ፣ የዚህ አይነቷ ልብ የሙዕሚን ልብ ነች። አራተኛዋና የመጨረሻዋ የልብ አይነት ኢማንንና ፈስቅን ወንጀልን አጣምራ የያዘች ልብ ነች። ሁዘይፋ ረዲየላሁ አንሁ ከጥልቅ ዕውቀቱና እይታዎቹ ባሻገር በጦር ሜዳዎቹ ላይ ያለው ተሳትፎ በቀላሉ የሚገመት አልነበረም። ሁዘይፋ ኢስላምን ወደ ኢራቅ ለማስፋፋት በተደረጉ ታላላቅ ዘመቻዎች ብቁ የሙስሊም ሰራዊት መሪ ኮማንደር መሆኑን አስመስክሯል። ከተሳተፈባቸው ታላላቅ ዘመቻዎችም በመሃዳን፣ በአዳይናዋር እና በነሃውንድ ላይ የፈጸማቸው ገድሎች የሚጠቀሱ ናቸው። በነሃውንድ ላይ ከፐርሺያ ኃይሎች ጋር በተደረገው ኢስላማዊ ጂሃድ ሁዘይፋን ለሙስሊሞች ፋናዎች ምክትል ጠቅላይ አዛዥ በማድረግ ዑመር ኢብኑ አልኸጣብ ሹመውት ነበር። የፐርሺያ ኃይሎች ከሙስሊሙ ጦር በ5 እጥፍ የሚበልጥ ሲሆን ቁጥራቸውም 150,000 ይደርስ ነበር። የሙስሊሙ ጦር ዋና አዛዥ የነበረው አንዑማን ኢብኑ ሚቅሪን በዘመቻቸው መጀመሪያ ላይ ሕይወቱ በማለፉ ምክትል አዛዥ ሆኖ የተሾመው ሁዘይፋ የዋናው አዛዥ ሞት በጠላት ጦር ጆሮ ከመድረሱ በፊት የኢስላምን ባንዲራ በመያዝ ሁኔታዎችን በማረጋጋትና መመሪያዎችን በመስጠት የሙስሊሙ ጦር ወሳኝ ድል እንዲቀዳጅ የበኩሉን ድርሻ ተወጥቷል። ሁዘይፋ ረዲየላሁ አንሁ የታወቁና አስፈላጊ በነበሩ ቦታዎች ላይ እንደ ኩፋ እና ሲፎን አልመዳኢን በአስተዳዳሪነት ያገለገለ ሰው ነበር። በሲፎን ተሹሞ ወደ ከተማይቱ በደረሰ ጊዜ የአካባቢው ነዋሪዎች ህዝቡ ይህን ዝነኛ ምግባረ ሰናይ የነቢዩን ሰለላሁ ዐለይሂ ወሰለም ሰሃባ ለመቀበልና ሰላም ለማለት በጉጉት ይጠብቃሉ። ህዝቡም እንኳን ደህና መጡ ለማለት በሚጠባበቅበት ጊዜ ቀጭንና የከሳ ሰው በአህያ ላይ ተቀምጦ ወደ እነሱ ሲመጣ ተመለከቱ። በእጁ ለጉዞ የሚሆን ጥቂት ዳቦና ትንሽ ጨው ይዟል። ሁዘይፋ ህዝቡን አቋርጦ መካከላቸው ከደረሰ በኋላ ነበር የሚጠብቁት አዲስ አስተዳዳሪያቸው መሆኑን ያወቁት። ባዩት ነገር በጣም ተገረሙ። ምን አይነት ሰው ነው በማለት ተደነቁ። የቀድሞ አምባገነን የፋርስ መሪዎቻቸውን ኩራትና አጀብ አላዩበትም። ሁዘይፋም ከአህያው ወረደ። ህዝቡም ከበበው። ከህዝቡም ፊት ከሱ ንግግር እንደሚፈልግ በመገንዘብ የመታወቂያ ንግግርና ጥቂት ምክር ሰጣቸው። ከተንኮልና ሴራ ቦታዎች ተጠንቀቁ አላቸው። በዚህን ጊዜ ህዝቡ
የትኞቹ ናቸው በማለት ጠየቀ። ሁዘይፋም እንዲህ በማለት መለሰላቸው፣ የአስተዳዳሪዎቹ ቤት። አዎ፣ አንዳንድ ሰዎች ወደ አስተዳዳሪው በመሄድ ሐሰትን እንዲቀበልና ያልሆነውን ነህ የሌለውን ባህሪ አለህ እያሉ ያወድሱታል ሲል አስረዳቸው። ሁዘይፋም ከተናገረው ቃል ህዝቡ ከአዲሱ አስተዳዳሪ ምን እንደሚፈልግባቸውና እንደሚጠበቅባቸው አወቁ። አዲሱ መመሪያቸው ከኒፋቅ የበለጠ የሚጠላው ምንም ነገር እንደሌለ ተረዱ። ውድና የተከበራችሁ የቀልብ ዶክተር ዩቲዩብ ቻናል ቤተሰቦቻችን እነሆ የዛሬውን ታሪካችንን የታላቁን ሰሃቢ ሁዘይፋ ኢብኑ አልየማንን ታሪክ ይህን ይመስል ነበር። በቀጣይ ሳምንት በሌላ ሰሃባ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።